ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን የተጫናችሁ ፕሮግራም በምንለቅበት ሰዓት በቀጥታ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫኑን እንዳትረሱ ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሶስተኛ የዕለተ እሁድ ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ ወደ ኖቲንግሃም ፎረስት ከሊቨርፑል በጊዜ በሚደረገው የፕሪሚየር ሊግ ጨዋታ አመሻሹን የሚደረግ የአርነ ስሎት ሊቨርፑል ከሜዳ ውጪ በሲቲ ግራውንድ ኖቲንግሃም ፎረስትን ዛሬ የሚገጥሙ ይሆናል። ይህንን ጨዋታ በተመለከተ ቅድመ ጨዋታ ነጥቦች፣ ሰሞነኛ መረጃዎች፣ አንዳንድ ነጥቦች ላይ እስቲ እንወያይ በዚህ ፕሮግራም በአርነ ስሎት ሊቨርፑል ዙሪያ። ከሰሞኑ እንግዲህ ወቅታዊ አፕዴቶችን በየመሃሉ እያጋራን መቆየታችን ይታወሳል። አሁን በቀጥታ እስቲ ስለ ቅድመ ጨዋታ ነጥቦችና ከዚህ ጨዋታ በፊት መነሳት ያለባቸው ጉዳዮች ላይ እናተኩር። ከዚህ ፕሮግራም ቀደም ብሎ በዛሬ ምሽት የሚደረገውን ተጠባቂውን የኖርዝ ለንደን ደርቢን፣ በተመሳሳይ ትናንት ምሽት የማንቸስተር ሲቲ በፉላም ላይ ያስመዘገበው አስደናቂ ድልን በኒውካስል ላይ ያስመዘገበውን አስደናቂ ድልን በተመለከተ የተወያየንበትን ፕሮግራሞች ወደ እናንተ ማድረስ ችለናል። ይሄኛው የመጨረሻ ክፍል ትኩረት የሚያደርገው ደግሞ ሲቲ ግራውንድ ላይ የሚደረገው የኖቲንግሃም ፎረስት እና የአርነ ስሎት ሊቨርፑል የሚያደርጉትን ጨዋታ ይሆናል። እንደምታውቁት ኖቲንግሃም ፎረስት ያለፈው የመጨረሻ ፕሪሚየር ሊግ ጨዋታ አሰልጣኝ ሼን ዳይክን ከስራ ገበታቸው ላይ በማሰናበት በተጠናቀቀው የውድድር ዓመት በወልቭስ ቆይታ የነበራቸው ቪክተር ፔሬራን በማምጣት እንደምታውቁት በአሰልጣኝነት ሾሟል። የዘንድሮ ሲዝንን መጀመር ቢችሉም አሰልጣኙ ለስንብት በክተው እንግዲህ አሁን ደግሞ ወደ ኖቲንግሃም ፎረስት በማሪናኪስ ፈጣንና ጥድፊያ በተሞላበት የአሰልጣኞች ለውጥ ሶስተኛ አሰልጣኙ ኖቲንግሃም ዛሬ እንግዲህ በአሰልጣኝነት ሾሞ በሜዳው የአምናውን የውድድሩን ሻምፒዮን የአርነ ስሎት ሊቨርፑልን የሚያስተናግድ ይሆናል። በዚህ ጨዋታ ዙሪያ ቅድመ ጨዋታ አንዳንድ መወያየት ያለብን ነጥቦች ላይ ቆይታ እናድርግ። የአርነ ስሎት ሊቨርፑል ወቅቱ ለአሰልጣኙ የበለጠ ከፊክስቸሮች አንጻር የተፎካካሪ ክለቦች ውጤት የሚመዘገቡ ውጤቶችን ስንመለከት ቀጣይ ጨዋታዎች የዛሬን ጨዋታ ጨምሮ ለአርነ ስሎት የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የተሻለ ቡድኖችን ነው በቀጣይ 3 ተከታታይ ጨዋታ በደረጃው ሰንጠረዥ ላለመውረድ የሚጫወቱ 3 ክለቦችን በተከታታይ የሚያገኙት። በዚህ ሳምንት ዛሬ በሲቲ ግራውንድ 11 ሰዓት ላይ ኖቲንግሃም ፎረስትን፣ በቀጣይ ሳምንት ቅዳሜ በሜዳቸው ዌስትሃምን፣ በተመሳሳይ ከዌስትሃም ጨዋታ በኋላ በቀጥታ ዕለተ ማክሰኞ ወልቭስን ከሜዳቸው ውጪ በሞሌኒው 20ኛ ደረጃ ላይ የሚገኙ ሶስቱም ክለቦች በወራጅ ቀጠና ላይ የሚገኙ ክለቦችን ነው በቀጥታም ያገኙት። ከዛም በኋላ የኤፍኤ ካፕ እንደገና ወደ ሞሌኒው ተጉዘው ወልቭስን የሚገጥሙ ይሆናል። እነዚህ ፊክስቸሮች ሲታዩ ለአርነ ስሎት ተከታታይ 3 ድል ማስመዝገብ ያለባቸው 9 ነጥብ ይዘው ለቶፕ 4 የሚደረገውን ፉክክር የበለጠ ለመረጋጋትም በፉክክሩ ላይ የራሳቸውን አድቫንቴጅ ለመጠቀም ትልቅ አጋጣሚ የከፈተ ነው። ለምሳሌ ቼልሲ ትናንትና ከሊቨርፑልም ከማንቸስተር ዩናይትድም በላይ የሚገኘው ቼልሲ 1-1 መለያየቱን ተከትሎ ነው አንድ ደረጃ ማሻሻል የቻለው። ሁለቱ የኖርዝ ክለቦች እንግዲህ ጨዋታቸውን አላደረጉም።
ሳያደርጉ ነው አምስተኛና ስድስተኛ ደረጃ ላይ በ45 እና በ42 ነጥብ መቀመጥ የቻሉት። የአርነ ስሎት ሊቨርፑል ትልቅ የተሻለ አጋጣሚ በዛሬው ጨዋታ ተፈጥሯል። የቼልሲ ነጥብ መጣል ወደ ቶፕ 4 የሚያደርጉትን ጉዞ በተሻለ ሁኔታ የዛሬን ጨዋታ በድል የሚወጡ ከሆነ አጋጣሚው የተመቻቸ ይሆናል። ቀጣይ ፊክስቸሮችም ሲታዩ ከሶስቱ ተፎካካሪ ክለቦች የበለጠ አድቫንቴጅ አላቸው። ተከታዩ ክለብ ብሬንፎርድ በሜዳው በጂቴ ኮሚኒቲ ስቴዲየም በብራይተን 2-0 መሸነፉን ተከትሎ ለአርነ ስሎት ትልቅ መደላደል የተፈጠረ የዛሬ ጨዋታ ፊክስቸር ነው። ማንቸስተር ዩናይትድ እንደምታውቁ ሰኞ ምሽት ከኤቨርተን ጋር ነው ጨዋታው የሚያደርገውና ለአርነ ስሎት ከፊክስቸርም አሁን የተወሰነ መረጋጋት መስከን ከሲቲ ሽንፈት በኋላ ጥሩ የሪትም የውጤት የአሸናፊነት ሀዲድ ጥቆማ መስጠት ችለዋል። በዚህ መሰረት እንግዲህ ቡድኑ የበለጠ መደራጀትን መብላላትን በሲዝኑ መጨረሻ የቶፕ 4ን ጉዞ በተሻለ ሁኔታ በተሻለ ነጥብ በተሻለ ደረጃ ይዞ ለማጠናቀቅ አሁን ላይ በተገቢው ሰዓት ተገቢውን ውጤት ማስመዝገብ የተሻለ አማራጭ ይሆናልና ሲዝናቸውንም ለማሳመር ቢያንስ በስራ ዘመናቸው ከፈጠሩት ታሪካዊ ድል በአንዴ ወደ ታች ወርደው ከባድ አሻራ ከመጻፍ የሚተርፉበት ለቀጣይ የውድድር ዓመት ኮንትራት የሚገዙበት ከሊቨርፑል ጋር በፕላን ረጅም ርቀት ለመጓዝ ባቀዱት ባሰቡት መሰረት ቡድኑን ድጋሚ ለመገንባትና የተሻለ ጥራት ግንባታ ትራንዚሽኑን በተሻለ ሁኔታ ለማጠናቀቅ የግድ የዩኤፋ ቻምፒየንስ ሊግ ስፍራን ይዞ ማጠናቀቅ ይጠበቅባቸዋል። ይሄ ደግሞ በሲቪያቸው ላይ የአሰልጣኙ በእግር ኳስ ዘመናቸው ያሳለፉት ታሪክ ትላልቅ ጉዳዮችን በጥሩ ሁኔታ በጀመሩበት እስኬል ለማጠናቀቅ ያመቻልና ይሄ ጨዋታ ለአርነ ስሎት የበለጠ በአንገብጋቢ ሁኔታ ከ3 ነጥብ ውጪ ድርድር የማይቀርብበት ወሳኝ ጨዋታን ለማድረግ ነው። እንግዲህ ለተከታታይ 3 ጨዋታዎች እዚህ ስቴዲየም ላይ ሊቨርፑል ያለ ድል መጓዙን ተከትሎ ለድል ትልቅ ውጤት የሚያስፈልግበት ጨዋታ ይቅርታ ለ3 ተከታታይ ጨዋታ ኖቲንግሃም ፎረስትን ማሸነፍ አልቻለም። የአርነ ስሎት ሊቨርፑል እንደምታስታውሱት በተጠናቀቀው የውድድር ዓመት 2 ደርሶ መልስ ጨዋታ በአንፊልድ ሽንፈት ከሜዳቸው ውጪ አቻ፣ ዘንድሮ በአንፊልድ 3-0 ሽንፈት በታሪክ ኖቲንግሃም ፎረስት አድርጎት የማያውቀውን ድል አንፊልድ ላይ ማስመዝገብ ቻለ። እነዚህን ሁላ ሪከርዶችን ለመበቀል እንግዲህ በጎ አጋጣሚ ባልተረጋጉበት ባልሰከኑበት በደረጃው ሰንጠረዥ ላለመውረድ ከፍተኛ ጥረት የሚያደርጉበት አለመረጋጋት ውስጥ በገቡበት ወቅት ነው እንግዲህ አርነ ስሎት ቢያንስ ለቀጣይ ጨዋታና ላለፉት ጨዋታዎች ጥንካሬ መስተዋል ያለበትን ትልቅ አጋጣሚ ይዘው ወደ ሲቲ ግራውንድ የሚጓዙት። በዛሬው ጨዋታ ታዲያ በርካታ የክለቡ ደጋፊዎች ሲጠብቁት የነበረው የጀርሚ ፍሪምፖንግ የጉዳት አፕዴትን ከጨዋታ በፊት አሰልጣኙ ጥቆማ ሰጥተዋል። ለተጨማሪ ለክለቡ ሪሃብ ለማድረግ በቂ ስላልሆነ አሁን ላይ ካጋጠመው ጉዳት ሃርምስትሪንግ ተብሎ ነበር መጀመሪያ ሲነገር የነበረው። ነገር ግን የሃርምስትሪንግ ጉዳት እንዳልሆነና የሂፕ ኢንጁሪ እንዳጋጠመው ተሰምቶ ተጫዋቹ እንግዲህ ተጨማሪ 1 ሳምንት ለሪከቨሪ እንደሚያስፈልግ በመግለጽ ለተጨማሪ 1 ሳምንት ከሜዳ የሚርቅ ይሆናል። ለሪከቨሪ ሲባል በቀጣይ ሳምንት ሊቨርፑል በሜዳ ዌስትሃምን በሚያስተናግድበት ጨዋታ 100% ፊት ሆኖ ተጫዋቹ እንደሚመለስ ተገልጿል። ለአሁኑ ግን 1 ተጨማሪ ጊዜ እንደሚያስፈልግ ተያይዞ ተነስቷልና ጆይ ጎሜዝ ለመጀመሪያ ጊዜ በቋሚነት ለመሰለፍ በሙሉ ፊትነስ ላይ መድረሱንም አሰልጣኙ ከጨዋታው በፊት አያይዞ አንስቷል። እንግዲህ ከትናንት በስቲያ በነበረን ፕሮግራም እንደጠቆምናችሁ አሌክሳንደር ኢሳቅ ከኢንተርናሽናል ብሬክ መልስ በቀጥታ ወደ ሜዳ እንደሚመለስ ተገልጾ ትናንትና ምናልባት በሶሻል ሚዲያ በኤክስ በሊቨርፑል ታላላቅ ፔጆች ላይ ከተመለከታችሁ ኢሳቅ ለመጀመሪያ ጊዜ ሩጫ ማድረግ ለሪከቨሪ እና ለሪሃብ የመጀመሪያ ስቴፑን መጀመሩን በቪዲዮ ተለቆ መመልከት ችለናል። ይህንንም ቪዲዮ እያየን ነበር። አሌክሳንደር ኢሳቅ በበቂ ሁኔታ ሪከቨር ለማድረግ የመጀመሪያ ስቴጆችን
በተሻለ ሁኔታ ሪከቨር ለማድረግ አንደኛውን ስቴጅ ጀምሯልና ይሄ ለሊቨርፑል ትልቅ አጋጣሚ ነው። በኢሳቅ ፕሮግራም ላይ አንስተን ነበር ከትናንት በስቲያ። አሁንም ቢሆን የአሌክሳንደር ኢሳቅ መመለስ የሊቨርፑል ወሳኝ ምዕራፍ ላይ የመጨረሻ በሁሉም ውድድሮች ምናልባት ሊቨርፑል የሚጓዝበት ርቀት በሻምፒየንስ ሊግም ታይቶ 10-12 ጨዋታ ላይ ትልቅ አሻራ የሚያስቀምጥ በፕሪሚየር ሊጉ የመጨረሻ 5 ጨዋታዎች ላይ በአንገብጋቢ ሁኔታ የተጫዋቹ ኳሊቲና የሚታወቅበትን ብቃት ሊቨርፑል የሚፈልግበት ወቅት በሂደት ውስጥ የሚጠናቀቅ ውጤት ሳይሆን አስፈላጊው 3 ነጥብ የሚገኝበት ፊክስቸሮች የመጨረሻ 5 ጨዋታ ስለሚደረግ በእነዚህ ምዕራፍ ላይ አሌክሳንደር ኢሳቅ ተመልሶ ክለቡን ለማገዝ ከወዲሁ ሪሃብ መጀመሩ ለሊቨርፑል ትልቅ መረጃ ነው። ይሄ ምናልባት ትናንትና የአትሌቲክስን ዘገባ በደንብ ከተመለከታችሁ ጄምስ ፒርሴን ጉዳይ በስፋት ሲያብራራ ነበር። ለምን የኢሳቅ መመለስ ለሊቨርፑል በዘንድሮ ሲዝን የበለጠ በወሳኝ ምዕራፍ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በኤፍኤ ካፕ እስከሚጓዙበት ርቀት የበለጠ ደግሞ በሻምፒየንስ ሊግ እግር ኳስ እንደውም አንድ ሪፖርተር በዴይሊ ሜል በኩል ከወትሮ ከነበረው ውጥረትና ጫና እየተላቀቁ መምጣታቸው የሻምፒየንስ ሊግን ቦታ የበለጠ ለማረጋገጥ ቀጣይ 3 ፊክስቸሮች ምቹ ናቸው። ቀጣይ የሻምፒየንስ ሊግ የ16 ውስጥ ግጥሚያ ደግሞ የሚደረግበት ወቅት ለአርነ ስሎት የተሻለ አጋጣሚ ነው ይላል። ለቶፕ 4 ከሚደረገው ፉክክር ጋር በተጠናቀቀው የውድድር ዓመት ከነበረው የሊቨርፑል የዋንጫ ጉዞ የተሻለ አጋጣሚ የሚፈጥር ነውና በዩሮፒያን ውድድር አትዘንጉት ይላል የዴይሊ ሜል ሪፖርተር ነው። እና እንደዚህ አይነት አጋጣሚዎች ላይ የበለጠ እንደምታውቁት በወሳኝ ምዕራፍ ላይ አስደናቂ ብቃቱን በመጠቀሙ በኳሊቲው ደረጃ የብሪቲሽ ሪከርድ የተከፈለውና ይህም ተጫዋች ሪሃቡን መጀመሩን በሜዳ ላይ ሩጫ ማድረጉን በቪዲዮዎች እየተመለከትን ነው። ግን የአሌክሳንደር ኢሳቅ የሪከቨሪ ጊዜ በአስደናቂ ሁኔታ ከተጠበቀው ጊዜ እየፈጠነ መጥቷል። ጊዜ ወደዚህ እየተቃረበ መጥቷልና ይሄ ተጫዋች እንግዲህ ወደ ሜዳ የሚመለስበት ጊዜ ሩቅ አለመሆኑን ከሰሞኑን ተነስቶ ያንንም ጉዳይ ወደ እናንተ ማቅረባችን ይታወቃል። እስቲ አንዳንድ ጉዳዮችን የቶፕ 4 የቶፕ 5 የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ጉዞ ላይ አንድ መረጃ ትናንትና በቢቢሲ ሪፖርተር ናዚር ኬንሲላ የሚባል ለለንደን ክለቦች የበለጠ ደግሞ ለቼልሲ የቀረበ የሚዲያ ሪፖርተር እንደሚለው ከሆነ ቼልሲ ገና በውድድር ዓመቱ ከቀሪ 11 ጨዋታዎች ውስጥ ከየትኛውም ቡድን በላይ የቶፕ 10 ክለቦችን ያገኛል ይላል። ገና ከአርሴናል ጋር ጨዋታ አልጨረሰም፣ ከማንቸስተር ዩናይትድ ጋር ጨዋታ አልጨረሰም፣ ከማንቸስተር ሲቲ ጋር ጨዋታ አልጨረሰም፣ ከሊቨርፑል ጋር ጨዋታ አልጨረሰም፣ ከሰንደርላንድ ጋር ከሜዳ ውጪ ጨዋታ አለው፣ ከአስቶን ቪላ ጋር ጨዋታ አለው፣ ከኤቨርተን ጋር ከሜዳ ውጪ ጨዋታ አለው፣ ከቶትንሃም ጋር በተመሳሳይ ጨዋታ አለው፣ ከኒውካስል ጋር ጨዋታ አለው። ከ11 ጨዋታዎች 9ኙ የፕሪሚየር ሊጉ ከባድና ጠንካራ ጨዋታዎች ናቸው ለሊያም ሮሲኒር። ይህን መረጃ የተመለከትኩት የሊያም ሮሲኒር ቼልሲን በከፍተኛ ሁኔታ የሚተቹም የሚያደንቁም ሁለት ወገኖችን እንደከፈለ ነው። እስካሁን ድረስ የአሰልጣኙ ተስማሚ የቡድን ባህሪ እየተስተዋለ አይደለም በሚል ትናንትና በበርንሌ ነጥብ መጣላቸውን ተከትሎ የተጫዋቾች ዲሲፕሊን ትናንትና በዊስሊ ፎፋና በቀይ ካርድ መውጣቱ በዘንድሮ ሲዝን 6ኛ ቀይ ካርድ ቼልሲ እንደ ቡድን ማድረጉ ይህንን ተከትሎ የወጡ መረጃዎች ናቸው። ስለዚህ ከቀጣይ 11 ጨዋታዎች ውስጥ 9ኙን ቼልሲ በጣም ከባድ ፈተና ይጠብቀዋል። ማንቸስተር ዩናይትድን በተመሳሳይ ጠንካራ ፊክስቸሮች አሉ። እነዚህን ከግምት ውስጥ በማስገባት የአርነ ስሎት ሊቨርፑል ለቶፕ 4 ለቶፕ 5 የሚደረግ ፉክክር ላይ የበለጠ አድቫንቴጅን ለመጠቀም የሚያስችል ቀጣይ 2 ሳምንታት ነው ከፊት ለፊታቸው ያለው። ፊክስቸሮችን ስትመለከቱ አሁን የበለጠ ሊቨርፑል ወደ ሲቲ ግራውንድ ሜዱ ነው የሚቀለው ወደ ኤቨርተን ከሜዳ ውጭ የሚደረግ ጨዋታ ይልቅ። ስለዚህ እነዚህን ጉዳዮች ከግምት ውስጥ በማስገባት የተለያዩ አስተያየቶችን ከሰሞኑ እየተመለከትን ነው የምንገኘውና ይህንን አጋጣሚስ በወሳኝ ሰዓት እንዴት ክለቡ ይጠቀማል የሚለው
ከወዲሁ ተጠባቂ አድርጎታል። በዘንድሮ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ጨዋታ አድማጮች፣ በዚህ ፕሮግራም በዋነኝነት ማንሳት ያለብን መወያየት ያለብን ትላልቅ አርዕስቶችን ልናነሳ የሚገባ አንድ ተጫዋች አለ። ስለ ሊቨርፑል ምናልባት ቀጣይ አምበል ለመሆን በእጅጉ የተቃረበ ኮንትራቱ ሊጠናቀቅ የኮንትራት ድርድሩ ሊጠናቀቅ የበለጠ ከጫፍ የደረሰ በዘንድሮ ሲዝን የክለቡ ካሁኑ የዓመቱ ኮከብ ተጫዋች እንደሆነ እየተነገረለት የሚገኘው በብቃቱ በአስተማማኝነቱ በሚሰጠው አገልግሎት ራሱን ለክለቡ የበለጠ መስዋዕት ያደረገ በዘንድሮ ሲዝን ውስጥ አስደናቂ የውድድር ዓመት በግሉ እያሳለፈ የሚገኝ የክለቡ ምናልባት የዘንድሮ ሲዝን ተስፋና ብርታት የሆነው ስለ ዶሚኒክ ሶቦስላይ። ስለዚህ ተጫዋች በቅርብ ጊዜያት ውስጥ በርካታ በመረጃ ደረጃ ወደ እናንተ እያደረስን ነው የምንገኘው። ግን ስለ ተጫዋቹ ብቃት የበለጠ አልተወያየንም። በተለይ ሊቨርፑል ከሜዳ ውጪ በሜዳ በሚያደርገው ጨዋታ አንዳንድ የሜዳ ውስጥ ባህሪ ሊቨርፑል ጨዋታዎች መቀየር ሲፈልግ የመጀመሪያ ጥይት የቡድኑ የእንቅስቃሴ ባህሪ መቀየር አንደኛ ማሳያ በመሆን ቡድኑ ሜዳ ውስጥ የትኛውንም ሲስተምም ሆነ ሪትምን መቀየር ሲፈልግ የመጀመሪያ ግንባር ቀደም በመሆን ከፊት መስመር የሚቆም በእያንዳንዱ የሜዳ ውስጥ እንቅስቃሴ የተጫዋቹን አፕሮች በእጅጉ ክለቡ የሚፈልገው ሊቨርፑል በማጥቃቱም በመከላከሉም በኩል በጨዋታዎች ላይ ባላንሱ ካልተጠበቀ ለተከላካይ ክፍሉ የጀርባ አጥንት በመሆን ለእያንዳንዱ የሜዳ ክፍል ማጥቃቱን የበለጠ የሚረዳ መከላከሉን የበለጠ የሚያግዝ በአራት የተለያዩ ፖዚሽኖች ላይ ዘንድሮ አሰልጣኙ ታክቲካሊ በተጠቀመው የደቂቃ ልክ ከተመለከትን በአራት የሜዳ ውስጥ ኃላፊነት ከተጫወተበት ደቂቃ አንጻር ከፍተኛ ሚና እየሰጠ አገልግሎቱ ድካሙ የማይቋረጥ አንድ ኢንተርቪው ከሰሞኑ ሰጥቶ ነበርና በዛ ኢንተርቪው መግቢያችንን እንጀምርና ስለ ዶሚኒክ ሶቦስላይ እስቲ አስደናቂ ቁጥሮች አስደናቂ መረጃዎች አሉ። በዛ ነጥቦች ላይ እንወያይ። የዘንድሮ ሻምፒየንስ ሊግ እግር ኳስ ፍጻሜ የሚደረገው በቡዳፔስት ሃንጋሪ ነው። ይህንን ተከትሎ የተጫዋቹ ዋና እድገት ከተማ ላይ የሚደረገው ፍጻሜው ህልሙን ከፍ በማድረግ ከቡድን አጋሩ ሜሎስ ኬርኬስ ጋር አብሮ በጋራ ስለ ቡዳፔስቱ ሃንጋሪ ስለሚደረገው ፍጻሜ ማለም እንደጀመረ ይሄ ተጫዋች በሊቨርፑል ቤት ለቀረበው ኮንትራት እንኳን ለድርድር ያቀረበው ይሄ ክራይቴሪያና አንዳንድ መመዘኛዎች የክለቡ ኃላፊዎች ይሄን ተጫዋች ለረጅም ጊዜ በክለቡ የአምበልነት ስፍራ ለመያዝ እንዲያቅዱ ያስገደደ ትህትና የተሞላው የኮንትራት ጥያቄ እንዳቀረበ ነው መረጃዎች የሚያሳዩት። ትህትና የተሞላው ሲባል ተጫዋቹ በቀረበለት የኮንትራትና የደሞዝ የተለያዩ ጥቅማ ጥቅሞች ላይ ማንገራገር ሳይሆን እንዲሻሻልለት የፈለገበትን መንገድ በማመጽ ወይም የሊቨርፑልን ጥያቄ ውድቅ በማድረግ ሳይሆን የክለቡን ጥያቄ ባከበረ መልኩና የራሱንም ጥቅም ባስከበረ ሁኔታ እርጋታ የተሞላውን ጥያቄ በኤጀንቱ አማካኝነት ለክለቡ ኃላፊዎች ማቅረቡ የበለጠ ተጫዋቹ የዚህ ክለብ ተጽዕኖ ፈጣሪ ተፈላጊና ድረ ቫንዳይክ ቀጣይ ዘመናትን ሊቨርፑል ከወዲሁ ማሰቡን መጀመሩን ተከትሎ እንደምታውቁት አርነ ስሎትም ያለ ቫንዳይክ ይሄን ቡድን በማለት አንድ ጋዜጣዊ መግለጫ ላይ አንስተዋል። ዶሚኒክ ሶቦስላይ ከቀረበለት የኮንትራት ጥያቄዎች ውስጥ የተለያዩ ጥቅማ ጥቅሞች እንዲሻሻሉ ድርድሩ ይዘቱን እንዲረዝም ሳይሆን ድርድሮች አጥረው በቀጥታ በአጭር ጊዜ ውስጥ እንዲጠናቀቅ ለሊቨርፑል ኃላፊዎች ሂደቶችን አቅሏል ነው የሚሉት። በተቃራኒው አስቡት፣ ከሰሞኑ የማድሪድ ጥያቄ ያለ ሶቦስላይ ውጩ የሚመለከት ከሆነ ማድሪድ ተቀዳሚ ምርጫ፣ የተለያዩ ጉዳዮች ከወደ ስፔን መረጃዎች እየወጡ ነው። ግን ተጫዋቹ የመጀመሪያውን
አድቫንቴጅም የመጀመሪያውንም የሊቨርፑልን ጥያቄና ለክለቡ ያለውን ታላቅ ፍቅርና ሪስፔክት በማሳየት የድርድሩን ሂደት ለሊቨርፑል ኃላፊዎች የበለጠ ይሄ የሚለጥጥ ወይም ጊዜ የሚያስረዝም የድርድር ሂደት ከማድረግ ይልቅ ሂደቶችን በማሳጠር በኩል በጣም ተደንቋል። ይሄም ፕሮፌሽናሊዝም በዚህ ክለብ ውስጥ አይከን ሆኖ ለረጅም ዓመት እንደሚቆይ አምነውበት በፐርፎርማንስ አናላይዝ እንግዲህ አይደለም በአሁን ሰዓት በሊቨርፑል ስብስብ ውስጥ በሊጉ ከሚገኙ አማካዮች ጋር በከፍተኛ ሁኔታ እየተነጻጸረ የሚገኘው ይሄ አማካይ በመጨረሻም እንግዲህ ኮንትራቱን ለመፈረም በሊቨርፑል ቤት በእጅጉ ተቃርቧል። 285,000 ፓውንድ ሳምንታዊ ደሞዝ የ5 ዓመት ተኩል 6 ዓመት ማለት ይቻላል እስከ 2031 እና አንድ ሊቨርፑል በፍቃደኝነት የሚጨምረው የኮንትራት ውል ተካቶበት እንግዲህ ሰቦዝ ላይ የኮንትራት ፊርማውን ለማኖር ከየትኛውም ጊዜ በላይ ተቃርቧልና ይሄ ለመነሻነት ይሄን መንደርደሪያ እናንሳና የቡዳፔስቱን ህልም በከፍተኛ ሁኔታ ከቡድን አጋሩ ከሚሎስ ኬርኬዝ ጋር እያሰቡት እንደሆነ የዩኤፋ ቻምፒየንስ ሊግ የዘንድሮን የፍጻሜ ጨዋታ በሀገሩ በሊቨርፑል ማሊያ ለማድረግ ትልቅ ተስፋና ትልቅ ህልም እንደሰነቀ በኢንተርቪው ላይ በቅርብ ሳምንት አባትየውም ለሃንጋሪ ሬዲዮ የሰጡት አስተያየትን በዚህ ፕሮግራም አንስተን ስንገልጽላችሁ ነበር። በተመሳሳይ ይህም ተጫዋች ከሀገሩ የሬዲዮ ጣቢያ ጋር ባደረገው ቆይታ መሰረት ይህን ሀሳብ አጋርቷል። ስለ ብቃት ውስጥ እንወያይ፣ አንዳንድ ነጥቦች ላይ እንነጋገር። ዶሚኒክ ሶቦስላይ በዘንድሮ ሲዝን ለሊቨርፑል ምናልባት ይሄ ሲዝን ከየትኛውም ጊዜ በላይ በኢንቨስትመንትም ክለቡን በማጠናከርም በብዙ ነገሮች በተሻሻለ ሁኔታ ክለቡ ከፍተኛ ጥንካሬ ራሱን አጎልብቶ ለሲዝኑ ራሱን ያዘጋጀበት ነበር። ነገር ግን ለትራንዚሽን ጊዜ መፈለጉን ተከትሎ በውጤት ደረጃ በታሰበው ልክ ክለቡ ፐርፎርም ሳያደርግ ቀርቶ እንግዲህ አሁን ለቶፕ ፎር የሚደረግ ትልቅ ጥረት ውስጥ ነው የሚገኘው። እንዲሁም በቻምፒየንስ ሊግ እግር ኳስ ባለው ስብስብ ባለው ጥንካሬ የተወሰነ ርቀት ከተቻለ በዚህ ውድድር ላይ ረጅም ርቀት ተኬዶ ድሎችን ለማስመዝገብ ነው እየታሰበ የሚገኘው። በዚህ መሰረት እንግዲህ የዶሚኒክ ሶቦስላይ አስተዋጽኦ በተለየ ሁኔታ ይነሳል እና ለክለቡ እስከ መጨረሻ ድረስ ራሱን በከፍተኛ ሁኔታ በብቃት አስተማማኝነት እስካሁን ድረስ ለክለቡ አስደናቂ ብቃቱን ያበረከተ ከሚገኝ ተጫዋቾች መካከል ምናልባት በስብስብ ውስጥ በብቸኝነት የሚነሳል። ይህን ብቃት እስቲ አናላይዝ እናድርግ። መነሳት ያለባቸው ትላልቅ የዶሚኒክ ሶቦስላይ ብቃቶች በዘንድሮ የውድድር ዓመት በትላልቅ ጨዋታዎች አንስቶ ከሚያስቆጠራቸው ቅጣት ምቶች በሜዳ ውስጥ ሊጉ ከጀመረበት የመጀመሪያ የበርንማውስ ጨዋታ አንስቶ እስከ መጨረሻው የሊቨርፑል የሰንደርላንድ ድል ድረስ ያለማቋረጥ ተመሳሳይ ሩጫ፣ ተመሳሳይ ቴምፖ፣ ድካም አልባ ጥረት፣ ፍላጎት በአራት የተለያየ ፖዚሽን። ይሄ እንዴት ሊሆን ቻለ? እስቲ ቁጥሮችን ከብቃቱ ጋር ያስተያየን አንዳንድ መረጃዎችን እንመልከት እና ስለዚህ ተጫዋች ከምናነሳቸው የዘንድሮ የውድድር ዓመት ነጥቦች መካከል በቡድን እንቅስቃሴ ላይ የሚያሳድረው የራሱን ተጽዕኖ ነው። በእያንዳንዱ ተች ይሄ ሶስተኛ የውድድር ዓመት ነው ለዶሚኒክ ሶቦስላይ። በሶስተኛ የውድድር ዓመት ቆይታው የቡድኑ ግን ቁልፍ ተጫዋች፣ ወሳኝ የተጫዋቹ መጉደል በሊቨርፑል የኢንቴንሲቲ ፉትቦል ላይ ትልቅ ሰፊ ሚና የምናስተውልበት የተጫዋቹ አለመኖር በሊቨርፑል ማጥቃትም መንከላከልም ላይ የሚያሳድረው የራሱን ተጽዕኖ የክለቡ ቅንጅትና በተለይ እንደ ፊር ፋክተር ሜዳ ውስጥ የሚፈጥራቸው እድሎች ፋይናል ሰርድ ላይ የሚያደርጋቸው ቻንሶችን ክሬት የሚያደርግበት መንገድ እያንዳንዱ የሜዳ ክፍል ላይ የተሰጠውን ኃላፊነት የሚወጣበት እንቅስቃሴ በአስደናቂ ሁኔታ የሚነሳ ነው። እንደውም በቅርብ ጊዜያት ውስጥ አንዳንድ ለውይይትነት የቀረበ ሀሳቦች አሉ። ከፓሪስ ሴን ጀርሜኑ ቪቲኒያ፣ ከሪያል ማድሪዱ ቫልቬርዴ ጋር በእያንዳንዱ ታላላቅ ክለቦች ውስጥ የሚገኙ አማካዮች ጋር በቀጥታ በማነጻጸር ሬት
በሚሰጡ የሚዲያና የተጫዋቾችን ፐርፎርማንስ በሚለኩ ባለሙያዎች ጭምር እንዲህ አይነት መወያያ ርዕሶች እየተነሱ ነው የሚገኙት። እስቲ አንዳንድ ነጥቦችን በተሻለ ሁኔታ እንድንወያይ በስክሪናችን ላይ ይሄ የተጫዋቹን ተች ማፕና በዘንድሮ ሲዝን በርካታ ደቂቃዎችን የተጫወተበትን ፖዚሽን ተመልከቱት። ከአትሌቲክስ ላይ ያገኘሁት ግራፍ ነው። በዘንድሮ ሲዝን 2152 ደቂቃ ተጫውቷል። በአብዛኛው የተጫዋቹ ፕራይም ፖዚሽን የሚባለው ሴንትራል አታኪንግ ሚድፊልደር ነው። ነገር ግን በዘንድሮ ሲዝን 4 የተለያዩ ቦታዎች ላይ ተጫውቷል። እንደ ተለዋዋጭ የሜዳ ውስጥ ባህሪ ከሆነና እያንዳንዱን ጨዋታ ከጠቀስን 6 ፖዚሽን በሁሉም ውድድሮች ማለት ነው። ለ16 ደቂቃ በድምሩ በቀኙ የሜዳ ክፍል እንደ ዊንግ ተጫዋች ተጫውቷል። በመሐመድ ሳላ ቦታ በተቃራኒ ፖዚሽን መጫወቱንም ሳንዘነጋ የበለጠ ግን የዶሚኒክ ሶቦስላይ ፕራይም ታይም ከፊት ለፊቱ እየመጣ በአስደናቂ ሁኔታ በዚህ 25 ዓመቱ ፐርፎርም ማድረጉ ምክንያቱ ምንድን ነው? የመጀመሪያው ጉዳይ እንግዲህ አብዛኛው እየተስማማበት የሚገኘው ግን በግሌ የማልስማማው ጉዳይ የፍሎሪያን ቪትዝ መምጣት በ10 ቁጥር ፖዚሽን ላይ የቪትዝ መምጣት ቦታውን ያሳጣኛል በሚል ያሳየው ባህሪ ማለት መነሳሳትና ፍላጎት ነው የሚሉ አሉ። ነገር ግን እነዚህ ባህሪያት በተጫዋች መምጣት ብቻ የሚከሰቱ አይደሉም። የአንድ ተጫዋች ለቡድኑ የሚያበረክተው አስተዋጽኦ ለየትኛውም ፖዚሽን ላይ ዝግጁ መሆን የተጫዋቹ ተፈጥሯዊ የጨዋታ ስኪልና በሁለገብ ሚና የማይገደብ ቴክኒክ መያዙ የትኛውም ፖዚሽንን ለማጫወት አመቺ ተጫዋች መሆኑ እንጂ የቪትዝ መምጣት ሶቦስላይን አልቀየረው። ይሄ በእርግጥም ከማይክ ጀርባ ከበርካታ የእግር ኳስ ደጋፊዎች ጋር ያላስማማ ጉዳይ። ምክንያቱም ሶቦስላይን ሁለገብ ተጫዋች ለማድረግ ቪትዝ መግዛት አያስፈልግም። ነገር ግን የሶቦስላይን ቨርሲታሊቲ ለመጠቀም የበለጠ የክሬቲቭ አማካይ ተጫዋችን አምጥተው ሶቦስላይን ባልተገደበ ሚና መጠቀምና ለዚሁ ለጀርመናዊ ተጫዋች የበለጠ ሜዳ ውስጥ ነፃነት መስጠት አንደኛው ተጽዕኖ ፈጣሪ እሱ እንዲሆን ማድረግ አንደኛው ሚሽን ሊሆን ይችላል ሊያስማማ የሚችለው እና እስቲ በየውድድር ዓመቱ የተጫዋቹ ተጽዕኖ በሊቨርፑል እያንዳንዱ እንቅስቃሴ ላይ ምን ያክል በዘንድሮ ሲዝን ዳይናሚክ የሆነ ለውጥ እንዳመጣ እንመልከት። በፈረመበት የውድድር ዓመት በአማካይ በጨዋታ 6.3% ኳሶችን ይነካል። በተጠናቀቀው የውድድር ዓመት 6.1% ኳሶችን ይነካል። በዘንድሮ ሲዝን ግን 10.5% ከሊቨርፑል ፖሴሽኖች ውስጥ ኳሶችን ይነካል በዘንድሮ ሲዝን። ከነዚህ መካከል የተጫዋቹ የፓስ ኮምፕሊት የማድረግ በየውድድር ዓመቱ ሲታይ አሁን በሚነካቸው ኳሶች ተች ፐርሰንት ልክ ነው እያንዳንዱ የሚጠናቀቀው። በመጀመሪያ የውድድር ዓመት 6.3% ኳሶችን ሲነካ 6.3%ቱ በዛው ልክ የተጠናቀቁ የፓስ ሲኩዌንሶች ናቸው። ግን ፓስ ወደ ሶስተኛ የሜዳ ክፍል በማድረግ 5.4 ነበር በመጣ የውድድር ዓመት። በተጠናቀቀው የውድድር ዓመት ከኳስ ውጪ በጣም ከፍተኛ ኦቨርሎድ የሚፈጥር እንቅስቃሴ ስለሚያደርግና ድካም አልባ ፍጥነቱን ስለሚጠቀም ከኳስ ጋር ያለው የተጠናቀቀው የውድድር ዓመት የተጫዋቹ ቆይታ አነስተኛ መሆኑን ተከትሎ ከ5.4 ወደ 5.2 አነሰ። በዘንድሮ ሲዝን ግን ምን ያክል የዚህ ተጫዋች ተቾች ወደ ሶስተኛ ሜዳ ክፍል ኢፌክቲቭ እንደሆኑ የምንመለከተው 11.5% ነው የተጫዋቹ ወደ ሶስተኛ የሜዳ ክፍል የሚያደርገው ፓስ ቁጥር ማለት ነው። በክሮስ በኩል በ2023-24 በሊቨርፑል ቡድን ውስጥ ያደረገው ቀጥተኛ ተሳትፎ በፐርሰንት ልክ እንዳለፉት ቁጥሮች 13.8% ነው በክሮስ በኩል። በተጠናቀቀው የውድድር ዓመት ደግሞ የበለጠ ተጫዋቹ አሁንም በፕሬሲንግ ኳሶችን በማስጣል ኤሪያዎችን ከቨር በማድረግ በርካታ ደቂቃዎችን ስለሚያሳልፍ ከመጣበት የውድድር ዓመት ከግማሽ በታች በመውረድ 5.6 ነው። በመጣ የውድድር ዓመት 13.8 ነው የክሮስ ተሳትፎ፣ ያውም ጉዳቶች እንዳለው ነው። በዘንድሮ ሲዝን 24.1 ከመጣበት የውድድር ዓመት በእጥፍ ሊሆን በቀሪ ጨዋታዎች የሱ ግራፍ የሚያሳዩ ነው የሚሆነው። ፕሮግሬሲቭ ፓስ በማድረግ የሽግግር ፓሶችን በፈረመበት የውድድር ዓመት 6.1
በተጠናቀቀ የውድድር ዓመት 5.2 ተመልከቱ። ተጫዋቹ አምና ከክሬቲቭ አማካይ ይልቅ የተጋጣሚን ፕሬሲንግ ትራፕ ከሚሰሩ ተጫዋቾች ውስጥ ከዲያዝ ጋር ኢንተርቼንጅ እያደረጉ ፋይናል ሰርድ ላይ ኳስን በማስጣል በኩል የሳላን ኦቨርሎድ የሚጋራ የጋክፖን ኦቨርሎድ የሚጋራ ዲያዝ ከወጣ ወደ ክንፍ ለኑኔዝ የሚያግዝ እንጂ ከኳስ ጋር ያለው ቆይታ አነስተኛ ነበር። በዘንድሮ ሲዝን ግን ከፈረመበት ሲዝን በእጥፉ 12.8 ሆኗል ከ6.1 የፕሮግሬሲቭ ፓስ ሲኩዌንሱ። ይሄ በሊቨርፑል ተሳትፎ ላይ የዚህ ተጫዋች ፐርሰንትና ግራፍ እንደሚያሳየው ከሆነ ሰቦዝላይ ፍጹም ቁልፍ ተጫዋች በዘንድሮ ሲዝን ለድርድር የማይቀርብ አማካይ መሆኑን የምንመለከትበት ነው። ፕሮግሬሲቭ ቦል ኬሩስ በፈረመበት የውድድር ዓመት 9.6 አምና 8.7 ዘንድሮ ግን 11.1 ነው። ሁሉም ቁጥሮቹ ከተመለከታችሁ ዘንድሮ በጣም ከፍተኛ ነው። የሊቨርፑል የትኛውም እንቅስቃሴ ላይ የተጫዋቹ አስተዋጽኦ አስተማማኝና አስደናቂ ነው። በፈረመበት የውድድር ዓመት የታክል ስኬቱ በአማካይ በሊቨርፑል በፐርሰንት 4.7 ነው። አምና ምን ያክል የተጫዋች ዲፌንሲቭ አክሽን ላይ እንደሚሳተፍ የምትመለከቱት 5.9 ነው። ከፈረመበት ዓመት የበለጠ ዲፌንስ ካራክተር ላይ እንደሚሳተፍ። በዘንድሮ ሲዝን ግን 10.6 ነው። እያንዳንዱ ቁጥሮችን ተመልከቱ። ግራፉንም በስክሪናችን ላይ እየተመለከታችሁ በጣም አስደናቂና ትልቅ የግራፍ ልዩነት። በተጨማሪ ኳሶችን በማጨናገፍ በኩል በፈረመበት ዓመት 5.1 አምና 3.0 ዘንድሮ 9.0 ነው። በፐርሰንት ምን ያክል ከፍተኛ እንደሆነ ተመልከቱ። ከአምናው በሁለት እጥፍ ይበልጣል። ከካቻምናው በአንድ እጥፍ ማለት ነው። ሪከቨር በማድረግስ አምናና የፈረመበት የውድድር ዓመት የበለጠ ሪከቨሪ ደግሞ ከፕሬሲንግ ኢንቴንሲቲ ጋር ተቀራራቢ ስለሆነ ቁጥሮች ይቀራረባሉ። 8.4 በፈረመበት የውድድር ዓመት አምና 8.2 ዘንድሮ 12.7። ይሄ ሚና የምንመለከተው ተጫዋቹ እንዳማካይ ሆኖ አይደለም። በአራት ፖዚሽን እየተጫወተ ግን ቁጥሮቹ ሁሉ ባልተጠበቀና በማይታመን ሁኔታ በእጥፍ በከፍተኛ የግራፍ እድገት እንዲህ አይነት በነገራችን ላይ ስታቶች በአንዳንድ በመዘኛ ከተመለከታችሁ ታክቲካል አናላይዝ የሚሰሩ ባለሙያዎች ያልተጠበቀ ተጫዋችን ይመርጣሉ። ከጌሌና ከጌሌ ሲባል ያልተጠበቀ ተጫዋች የሚመርጡት እንዲህ አይነት ግራፎችን በጥልቀት ስለሚመለከቱ ነው። በቡድን አስተዋጽኦ ላይ ሚናቸው ሰፊ የሆነ ያልተገደበ እንቅስቃሴ የሚያደርጉ ለምሳሌ ከተጠናቀቀው የውድድር ዓመት ዘንድሮ ሰቦዝላይ ይሄ ወደ ቦክስ የሚደረግ ፓስ አቴምቱ በተጠናቀቀው የውድድር ዓመት 85 ነበር። ዘንድሮ በእጥፍ ሊሆን 5 ፓሶች ነው የቀሩት። 165 ፓስ አድርጓል በዘንድሮ ሲዝን በእጥፍ ሊሆን ያውም አውት ኦፍ ፖሴሽን ሆኖ በተለያዩ ታክሎች፣ ኢንተርሴፕሽኖች ሪከቨር ታግዞ ነው ይህንን ቁጥር እያስመዘገበ የሚገኘው። ጎሎችን ደግሞ ኮንትሪቢዩት የሚያደርግበት መንገድ ተጫዋቹ እንግዲህ እንደ 10 ቁጥር ተጫዋች ሳይሆን እንደ ሁለገብ ተጫዋች ቀኝ ፉልባክ፣ ግራ ሚድፊልድ፣ ቀኝ ሚድፊልድ፣ 6 ቁጥር በነዛ ሁሉ አማካይ ስፍራ ላይ እየተጫወተ የተሻለ በሊቨርፑል እንግዲህ ሰቦዝላይ በዘንድሮ ሲዝን 4 የፕሪሚየር ሊግ ግብ 3ቱ በቀጥታ ዳይሬክት ቅጣት ምት ናቸው። በክሬቲቭ አማካይ ስፍራ ላይ በተሰለፈባቸው ጨዋታዎች ደግሞ የሚፈጥራቸው ልዩነቶች ይታወቃሉ። በአርሴናል እና ሲቲ ላይ ደግሞ ከ25 ያርድ በላይ የሚገኙ ኳሶችን በቅጣት ምት በአስደናቂ ሁኔታ ማስቆጠር የቻለውና በዘንድሮ ሲዝን ከቆሙ ኳሶች ከየትኛውም ሴት ፕሌይ ሊሆን ይችላል ቻንስ ክሬት በማድረግ ብሩኖ ፈርናንዴዝ ብቻ የሚበልጠው በ24 ዶሚኒክ ሰቦዝላይ 22 ነው። ይሄ ተጫዋች እንግዲህ ከየትኛውም ጊዜ በላይ በፕሪሚየር ሊጉ 3ኛ ተጫዋች ሆኗል። ክፍት ከሆነ እንቅስቃሴ 44 ቻንሶችን ክሬት በማድረግ ያውም በአራት የተለያየ ፖዚሽን ላይ በሚጫወትበት የውድድር ዓመት ከነ ፍሎሪያን ቪትዝ እና ከሊትሱ አንቷን ስታሽ ጋር በመቀራረብ በቻንስ ክሬት በኩል 44 ቻንስ ክሬት አድርጓል። እንዲሁም ይሄ ተጫዋች ክፍት ከሆነ እንቅስቃሴ ከፈጠራቸው ኳሶች ውስጥ በዘንድሮ ሲዝን ከ23ቱ 21ዱ ከቆሙ ኳሶች
ክሬት የተደረጉና በቀጥታ ወደ ሙከራነት የተቀየሩ ናቸው። በአስደናቂ ሁኔታ የተጫዋቹ አስተዋጽኦ በከፍተኛ ሁኔታ በሊቨርፑል እንቅስቃሴ ላይ ትላልቅ ዋስትናዎችን እየሰጠ ነው። እንግዲህ የተጫዋቹ የኮንትራት ሂደት መግቢያ ላይ እንዳነሳሁት ነው 2028 ነው የሚጠናቀቀው። በዛን ሰዓት 27 ዓመቱ ላይ ነው የሚገኘው ኮንትራቱ ሲያልቅ፣ ፕራይም ታይሙ ማለት ነው። የሊቨርፑል ኃላፊዎች ከወዲሁ ተጫዋቹን ወደ 285,000 ፓውንድ ሳምንታዊ ደሞዝ ቫንዳይክ ሲለቅ የክለቡ የመጀመሪያ ተቀዳሚ አምበል በማድረግ የኮንትራት ዘመኑን እስከ 2031 እና ተጨማሪ የአንድ ዓመት ዋስትና ያለው ውል በማቅረብ በቀጣይ ወራት እንግዲህ ተጫዋቹን በሊቨርፑል ቤት ለማቆየት ድርድሩ ወደ ፋይናል ስቴጅ እየተቃረበ እንደሆነ መረጃዎችን እየተመለከትን ነው። ዶሚኒክ ሶቦስላይ ዛሬ እንግዲህ በሲቲ ግራውንድ የራሱን አስተዋጽኦ ለቡድኑ ወደ ቻምፒየንስ ሊግ በሚደረግ ጉዞ ላይ ያበረክታል ተብሎ ይጠበቃል። ለማንኛውም በሲቲ ግራውንድ የሚደረገውን ጨዋታ የበለጠ ዶሚኒክ ሶቦስላይ ላይ ትኩረት አድርገን በእንዲህ መልኩ ተወያየን። በሶስት ፕሮግራሞች ቆይታ ያደረግን በማንቸስተር ሲቲ ድል፣ ዛሬ የሚደረገው የለንደን ደርቢና በሲቲ ግራውንድ የሚደረገውን የኖቲንጋም ፎረስት እና የሊቨርፑልን ጨዋታ ሶቦስላይን ባተኮረ መልኩ በእንዲህ መልኩ ቆይታ ያደረግን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።